የታጠቁ ኃይሎች 6 መኪና አቃጥለዋል። የመኪና ጉዳት አድርሰዋል። በመኪናዎች ላይ በድንጋጤ የወደቁ መኪኖች አሉ። በግምት ከ10 ሹፌር በላይ ታፍነው ተወስደዋል። አንድ ሹፌር በነበረው ተኩስ ልውውጥ አንድ ሲሞት አንድ ቁስለኛ ሆኗል። የጫኑት ኤክስፖርት ነው፣ ሰሊጥ ነው የጫኑት። ሁሉም እያንዳንዱ 400 ኩንታል ነው የጫኑ። ከሰሞኑ በአማራ ክልል የኤክስፖርት ሰሊጥ ምርት ጭነው ሲጓዙ ከነበሩ ተሽከርካሪዎች መካከል በተወሰኑት ላይ ከባድ ጥቃት ተፈጽሟል። ጥቃቱን ተከትሎም ከባድ ቃጠሎ አጋጥሟል። በመግቢያችን ያስመለከትናቸው ይህንን ክስተት የተመለከተውን ጉዳይ ነው። ሰላም ጤና ይስጥልን ውድ የፈታ ቤተሰቦች እንደምን ቆይታችኋል? የዕለተ ረቡዕ የምሽት መረጃዎችን ከዚህ አስከትለን እንነግራችኋለን። ለሰዓቱ የተመራረጡትን አዳዲስ ጉዳዮች በማስተዋወቅ እንጀምራለን። የኢትዮጵያ አየር ኃይል የአልሸባብ ይዞታ ላይ የአየር ጥቃት ፈጸመም። የኢትዮጵያ አየር ኃይል ሶማሊያ ውስጥ ዘልቆ በመግባት በመካከለኛው ሸበሌ የሚገኙ የአልሸባብ ይዞታዎች ላይ ድብደባ መፈጸሙን የሶማሊያ የዜና ምንጮች ጽፈዋል። የአየር ድብደባው አልሸባብ በሶማሊያ ይዞታውን ባጠበቀባቸው ከተሞች ላይ የተፈጸመ ነው። ከፍተኛ የጥሬ ገንዘብ እጥረት ማጋጠሙ ተሰምቷል። ብር እንደ ዕቃ እየተሸጠ ነው ተብሏል። ዶላር በከፍተኛ ደረጃ ያሽቆለቆለ ነው። የትና እንዴት የሚለውን እንነግራችኋለን። በአማራ ክልል የኤክስፖርት ሰሊጥ ምርት ጭነው ወደ ጅቡቲ ወደብ ሲጓዙ ከነበሩ ተሽከርካሪዎች መካከል የተወሰኑት ከሰሞኑ ተቃጥለዋል። ቃጠሎ ያጋጠመው በተሽከርካሪዎቹ ላይ የተፈጸመውን ጥቃት ተከትሎ ነው። በተቃጠሉት ተሽከርካሪዎች ዙሪያ አዲስ ወሬ ተሰምቷል። እንመለስበታለን። የአሜሪካ ኤምባሲ በተመሳሳይ ጊዜ በጾም ወቅት ለምትገኙ ህዝበ ክርስቲያንና ህዝበ ሙስሊም ኢትዮጵያውያን እንኳን አደረሳችሁ ብሏል። አጠር አድርገን እንመለከቷለን። የጉራጌን የክልልነት ጥያቄ አስመልክቶ እንቅስቃሴ በማድረግ የሚታወቁትና ከዓመት በላይ በእስር ላይ የቆዩት ፖለቲከኛ መፈታታቸው ተሰምቷል። በጉራጌ ዞን እዣ ወረዳን ወክለው የማዕከላዊ ኢትዮጵያ ክልል ምክር ቤት አባል የሆኑት አቶ ታረቀኝ ደግፌ ከ1 ዓመት ከ2 ወራት እስር በኋላ ከትናንት በስቲያ ሰኞ ዕለት ከእስር መፈታታቸው ተነግሯል። በኢትዮጵያና በዲያስፖራው ማህበረሰብ ውስጥ በሚሊዮኖች የሚቆጠሩ ተናጋሪዎች ያሉ አማርኛ የቲክታክ የጥላቻ ቁጥጥርን በማለፍ ለጥላቻ ንግግር ስርጭት ጥቅም ላይ ውሏል ሲል አንድ ጥናት አሳይቷል። ሌላኛው መረጃችን ነው። እነዚህ የሰዓቱ አንኳር ዘገባዎች ናቸው። እስከ ፍጻሜው ከኛ ጋር ከቆያችሁ ሁሉንም እንደየቅደም ተከተላቸው አንድ በአንድ ትሰማላችሁ። የኢትዮጵያ አየር ኃይል በሶማሊያ በአልሸባብ ይዞታ ላይ ድብደባ ፈጸመም። የኢትዮጵያ አየር ኃይል በአልሸባብ ላይ የሚፈጸመውን ዘመቻ ተቀላቅሏል። የኢትዮጵያ አየር ኃይል ሶማሊያ ውስጥ ዘልቆ በመግባት በመካከለኛው ሸበሌ የሚገኙ የአልሸባብ ይዞታዎች ላይ ድብደባ ስለመፈጸሙ የሶማሊያ የወሬ ምንጮች ጽፈዋል። በቅርቡ በመካከለኛው ሸበሌ ግዛት አልሸባብ አንዲት ከተማን ተቆጣጥሮ የቆየ ሲሆን የሶማሊያ ጦር ከተማዋን መልሶ በእጁ ማስገባት እንደቻለ ተነግሯል። አልሸባብ በድጋሚ በመደራጀት ከተማዋን የከበበ ሲሆን መልሶ ለመቆጣጠር ውጊያ ያደረገ ነው። የኢትዮጵያ አየር ኃይል በአልሸባብ የተከበበችውን ከተማ ለማስጣልና የሶማሊያ ኃይላትን ለማገዝ ከበባ በፈጠረው ቡድን ላይ ድብደባ አድርሷል። ከአልሸባብ ጋር በሚደረገው ውጊያ አየር ኃይሉ ፍልሚያው መቀላቀሉ የሶማሊያ ልዩ ኃይል ዳናብ የቀድሞ ኮማንደር አህመድ አብዱላሂ ሸሂ መናገራቸውን ሶማሊያ ጋርዲያን የተሰኘው የወሬ ምንጭ ጽፏል። የኢትዮጵያ አየር ኃይል የመጀመሪያውን ጥቃት የፈጸመው ትናንት ማክሰኞ ዕለት እንደነበር የወሬ ምንጩ አስታውሷል። የቀድሞ ኮማንደር እንደተናገሩት የኢትዮጵያ አየር ኃይል ድብደባውን የፈጸመው ከአልሸባብ እጅ ውስጥ በሚገኙ ከተሞች ነው። በተለይ በመካከለኛው ሸበሌ የኢትዮጵያ አየር ኃይል ከሌሎች ኃይላት ጋር በመሆን የተቀናጀ ጥምር ጥቃት ማድረሱን የተነገረው ከሰሞኑ አልሸባብ ላይ ድብደባ በመፈጸም ከአሜሪካ በተጨማሪ የተባበሩት አረብ ኤምሬቶች በድሮን ድብደባ ዘመቻውን መቀላቀሏ ተዘግቧል። ቱርክ ዘመቻውን በአየር የተቀላቀለች ሲሆን ኢትዮጵያ አራተኛው አጋር ሆና መጥታለች። ይህ እርምጃ ላለፉት 12 ወራት የማይታሰብ ነበርም። ኢትዮጵያና ሶማሊያ ከዓመት ያለፈውን ቁርሾ ፈትተው ምን ያህል ወደ ትብብር እንደሄዱ ማስረጃ ሆኖ እየተጠቀሰ ነው። በሳምንቱ አልሸባብ በግዛቱ ቁልፍ የተባሉ 2 ከተሞችን ኤልባረፍና ቢዮ አዴን መቆጣጠር ችሎ ነበርም። እነዚህ ከተሞች የአሜሪካ ቱርክና የኢትዮጵያ አየር ኃይላት ዋነኛ ኢላማ ናቸው። ከተሞቹን የሶማሊያ ጦር መልሶ መያዙና በድጋሚ ተደራጅቶ የመጣውን የአልሸባብ ጦር መቋቋም መቻሉ በሶስቱ ሀገራት የተደረገው የአየር ድብደባ በንጹሃን ላይ ጉዳት ስለማድረሱ ነው ሶማሊያ ጋርዲያን የዘገበው። ወታደራዊ ተንታኞች የአየር ድብደባ ብቻ አልሸባብን ሊያዳክመው እድል ሊያሰጥ አይችልም ያሉ ሲሆን ሶማሊያ የተደራጀ የሰለጠነና በአግባቡ የታጠቀ ኃይል ወደ ስራ ማስገባት አለባት ብለዋል። በተለይ መውጫና መግቢያ መደበቂያዎች በልዩ ዘመቻ መጽዳት እንዳለባቸው ምክር ሐሳብ አቅርበዋል። ዓለም አቀፍ ድጋፍና አሁን ደግሞ የኢትዮጵያ አየር ኃይል ዘመቻውን መቀላቀል ግን
በዘመቻው ልዩ ተነሳሽነትና ሞራል መፍጠሩን የዜና ምንጩ ዘግቧል። ኢትዮጵያ ለወራት ከሞቃዲሾ ጋር የገባችበትን ውዝግብ አንካራ ላይ የፈታች ሲሆን ይህንን ተከትሎ የኢትዮጵያ ጦር በአዲሱ ሰላም አስከባሪ ውስጥ እንዲቀጥል ስምምነት ላይ መደረሱ ይታወሳል። ቀደም ሲል ኢታማዦር ሹም ፊልድ ማርሻል ብርሃኑ ጁላ ሞቃዲሾ ላይ በስምምነቱ የተገኙ ሲሆን ከዛ መልስ ጠቅላይ ሚኒስትር አብይ አህመድ ባለፈው ሳምንት በሞቃዲሾ ጉብኝት ማድረጋቸው ይታወሳል። ብር እንደ ዕቃ እየተሸጠ ነው። ከፍተኛ ጥሬ ገንዘብ ወይንም የካሽ እጥረት ተፈጥሯል። ጥሬ ገንዘብ ሸመታ እየተካሄደ ነው ተብሏል። ይህ የሆነው በቤንሻንጉል ክልል ነው። ጉዳዩ በአማራ ክልል ካለው ችግር ጋር የተያያዘ ነው። ለሸገር ሬዲዮ ማብራሪያቸውን የሰጡት የቦሮ ዴሞክራሲ ፓርቲ የፖለቲካ ዘርፍ ኃላፊና የሕዝብ ተወካዮች ምክር ቤት አባል አቶ መብራቱ አለሙ ስለ ችግሩ በዝርዝር አስረድተዋል። በክልሉ የኮንትሮባንድ ንግድ ተጧጡፏል፣ የኑሮ ውድነቱም ጣራ ነክቷል ብለዋል። ባንክ ከ500 ብር በላይ ካሽ የሚሰጥበት ሁኔታ የለም። ማለትም የባንክ ደንበኞች ከ500 ብር በላይ በጥሬ ገንዘብ መውሰድ አይችሉም። አብዛኛው ገንዘብ ያለው የወርቅ ኮንትሮባንድ በሚነግዱ ሰዎች እጅ ውስጥ ነው። ባንኮችም ብር የማይፈቅዱ በመሆናቸው በአሁኑ ሰዓት በክልሉ ብር እየተሸጠ ይገኛል ተብሏል። 90,000 ብር በ100,000 ብር እየተገዛ ነው። ካሽ 90,000 ብር ካለ በአካውንት 100,000 ብር ገብቶልህ ከዚህ አንተ ጥሬ ገንዘቡን ትሰጣቸዋለህ ማለት ነው ሲሉ የህዝብ እንደራሴው አስረድተዋል። ይህ ማለት 900,000 ብር ካሽ በ1 ሚሊዮን ብር ትገዛለህ እንደማለት ነው ሲሉም አያይዘው ተናግረዋል። በክልሉ ወርቅ የሚመረተው በባህላዊ መንገድ መሆኑን ያመላክቱት ኃላፊው የቡና ንግድ ሳይቀር ወደ መሃል ሀገር የሚላከው በኮንትሮባንድ ነው ብለዋል። በዚህም ፍቃድ የሌላቸው ሰዎች ወርቁን በካሽ እየገዙ የመሰብሰብ አዝማሚያ ይታይባቸዋል ብለዋል። ከህዝቡ ጋር በነበራቸው ውይይት ይህንኑ ችግር የተረዱ መሆናቸውን ያመላክቱት ተወካዩ በዚህ ዙሪያ የባንክ አመራሮችን ጭምር አግኝተን በማናገር የችግሩ ምንጭ ለመረዳት ጥረት አድርገናል ብለዋል። የባንክ ኃላፊዎችም ሰጡት በተባለው ምላሽ ጥሬ ገንዘብ ወደ መተከል የሚገባው በአማራ ክልል ባሉ ባንኮች አማካይነት ነው። እናም የጸጥታ ችግር ስላለብን ካሽ የለንም ሲሉ መናገራቸውን አቶ መብራቱ አስረድተዋል። የወረዳ አመራሮችን አግኝተን አወያይተናል። በቀጣይም የዞን አመራሮችን በማግኘት በዚህ ዙሪያ ሊመጣ በሚገባው ለውጥ ጉዳይ ላይ እንወያያለን ብለዋል። ይህ በዚህ እንዳለ የዶላር ምንዛሪ አቅም በከፍተኛ ደረጃ ስለመውረዱ ተነግሯል። ከትናንት ዕለት ጀምሮ የወጡ ያሉ መረጃዎች የዶላር ዋጋ መውረድ ምክንያቱ ፕሬዚደንት ትራምፕ በካናዳና ሜክሲኮ የአሜሪካ ገቢ ምርቶች ላይ የ25 በመቶ ታሪፍ በመጣላቸው የዶላር ዋጋ እየወረደ ስለመምጣቱ ተነግሯል። በአሜሪካ የዋጋ ግሽበትን ሊያባብስ ይችላል ተብሏል። ከሌሎች ሀገራት መገበያ ገንዘብ አንጻር የተረጋጋ ምንዛሪ ያለው ዶላር የበርካታ ሀገራት መገበያ ገንዘብ ከመሆኑ አንጻር የብዙ ሀገራትን ኢኮኖሚ ጭምር የሚነካ ነው። እንደ ሮይተርስ ዘገባ ከሆነ ዶላር በወረደበት ሁናቴ ዩሮ በ0.52 በመቶ ልቆ ተገኝቷል። በተቃጠሉት ተሽከርካሪዎች ዙሪያ የወጣው አዲስ መረጃም ከሰሞኑ በአማራ ክልል ከጎንደር ወደ ባህር ዳር የሰሊጥ ምርት ጭነው ሲጓዙ በነበሩ ተሳቢ ጭነት ተሽከርካሪዎች ላይ የቃጠሎ ጥቃት ደርሷል። ጥቃቱ በታጣቂዎች ስለመፈጸሙ ነው መረጃዎች የሚያሳዩት። በዚህ ዙሪያ ለአሜሪካ ድምጽ የአማርኛው አገልግሎት ማብራሪያ የሰጡት አሽከርካሪዎች በአማራ ክልል የጭነት ተሽከርካሪዎች በመከላከያ አጀባ የሚንቀሳቀሱ መሆኑን ገልጸው ይሁንና በጊዜው አደጋው ሊከሰት የቻለው ተሽከርካሪዎቹ በመብዛታቸውና የአጃቢዎች ቁጥር ደግሞ አነስተኛ ስለነበረ ነው ብለዋል። በዚህም አንድ አሽከርካሪ መገደሉን፣ ሌላ አንድ ሰው መቁሰሉን እንዲሁም 10 የሚሆኑ አሽከርካሪዎች ደግሞ ታፍነው መወሰዳቸውን ተናግረዋል። በጊዜው ጉዟቸውን ወደ ባህር ዳር አድርገው የነበሩት ተሽከርካሪዎች 200 ገደማ ናቸው ተብሏል። አዲስ ዘመን ጣራ ገዳም በሚባል ስፍራ በደረሰው በዚህ ጥቃት ጉዳቱ የደረሰው ከኋላ በነበሩ ተሽከርካሪዎች ላይ ነው። በዚህም 6 መኪኖች ተቃጥለዋል ተብሏል። የክልሉ መንግስት ጥቃቱ የደረሰው በጽንፈኛ ኃይላት ነው ብሏል። በዚህ አዲስ መረጃ ተሽከርካሪዎቹ እያንዳንዳቸው 400 ኩንታል ሰሊጥ ጭነው ነበር ተብሏል። ጉዟቸው ወደ ጅቡቲ እንደነበርም መረጃዎች አሳይተዋል። የተወሰኑ ተሽከርካሪዎች ባይቃጠሉም ጉዳት ስለደረሰባቸው ቆመው ይገኛሉ። የታጠቁ ኃይሎች 6 መኪና አቃጥለዋል። የመኪና ጉዳት አድርሰዋል። በመኪናዎች ላይ በድንጋጤ የወደቁ መኪኖች አሉ። በግምት ከ10 ሹፌር በላይ ታፍነው ተወስደዋል። አንድ ሹፌር በነበረው ተኩስ ልውውጥ አንድ ሲሞት አንድ ቁስለኛ ሆኗል። የጫኑት ኤክስፖርት ነው፣ ሰሊጥ ነው የጫኑት። ሁሉም እያንዳንዳቸው 400 ኩንታል ነው የጫኑ። በጉራጌ የክልልነት ጥያቄ ጉዳይ ዙሪያ ታስረው የነበሩ የኢዜማ አባላት ተፈቱ። የ23 ሰዎች ክስም እንዲቋረጥ ተደርጓል። በጉራጌ ዞን እዣ ወረዳን ወክለው የማዕከላዊ ኢትዮጵያ ክልል ምክር ቤት አባል የሆኑት አቶ ታረቀኝ ደግፌ ከ1 ዓመት ከ2 ወራት እስራት በኋላ ከትናንት በስቲያ ሰኞ ከእስር ተፈትተዋል። ህገ መንግስቱንና ህገ መንግስታዊ ስርዓቱን በአመጽ ለመናድ በመንቀሳቀስ ተከሰው የነበሩት የምክር ቤት አባሉ ከእስር የተፈቱት ክሳቸው ተቋርጦ መሆኑን ጠበቃቸው አቶ ጌዲዮን ቦጋለ ለቢቢሲ ተናግረዋል። ጉራጌ ዞን በክልልነት እንዲደራጅ በሚያደርጓቸው እንቅስቃሴዎች የሚታወቁት የተቃዋሚው ኢትዮጵያ ዜጎች ለማህበራዊ ፍትህ ፓርቲ ኢዜማ ተወካይ አቶ ታረቀኝ በቁጥጥር ስር የዋሉት ባለፈው ዓመት ታህሳስ ወር 2016 ዓ.ም ነበርም።
አቶ ታረቀኝ ከመታሰራቸው ጥቂት ቀናት አስቀድሞ አባል የሆኑበት የማዕከላዊ ኢትዮጵያ ክልል ምክር ቤት ባደረገው አስቸኳይ ጉባኤ ያለመከሰስ መብታቸውን አንስቶ ነበር። የምክር ቤት አባሉ ያለመከሰስ መብት የተነሳው በከባድ ወንጀል ሕገ መንግስቱንና ሕገ መንግስታዊ ስርዓቱን በአመጽ ለመናድ ተንቀሳቅሷል በሚል ነበር። አቶ ታረቀኝ በፌዴራሉ ከፍተኛ ፍርድ ቤት ሐዋሳ ምድብ ችሎት ስር በሚገኘው የወልቂጤ ከተማ ተዘዋዋሪ ችሎት የቀረበባቸው ክስ ይኸው ነበር። ጠበቃቸው አቶ ጌዲዮን እንደሚሉት አቶ ታረቀኝና አቶ ሃይደር ሙራድ የተባሉ ሌላ ግለሰብ በፍርድ ቤት የቀረቡት በ2014 ዓ.ም በ21 ሰዎች በተመሰረተ ክስ ውስጥ ተካተው ነው። ባለፈው ዓመት በዚህ መዝገብ ውስጥ ከተካተቱት ሁለቱ ግለሰቦች ውጭ ያሉ ሌሎች ተከሳሾች በ2015 ዓ.ም በዋስትና ተለቅቀው የነበረ ሲሆን ክሳቸውን ሲከታተሉ የነበረው በውጭ ነው። በእናቶ ታረቀኝ መዝገብ ውስጥ ከተካተቱ በኋላ የክስ ሂደቱ የቀጠለ ሲሆን አቃቤ ሕግ ከ10 በላይ ምስክሮችን ማሰማቱን ገልጸዋል። የመጨረሻው የፍርድ ቤት ውሎ የተካሄደው ከአንድ ወር በፊት በጥር ወር ነው። ለሚቀጥለው ሳምንት ሰኞ ቀጠሮ ተሰጥቶ የነበረ መሆኑን ጠበቃ አስታውሰው አቃቤ ሕግ ባቀረበው የሰነድ ማስረጃ ላይ የሚሰጠውን አስተያየት ለመስማት ነበር ብለዋል። አቃቤ ሕግና ጠበቃው ክርክር ባደረጉበት ምስክሮች ለፖሊስ የሰጡት ቃል በማስረጃነት እንዲያዝለት በአቃቤ ሕግ የቀረበ ጥያቄ ብይን መስጠት ፍርድ ቤቱ ቀጠሮ የሰጠበት ሌላኛው ጉዳይ ነው። ነገር ግን አቃቤ ሕግ ከትናንት በስቲያ ሰኞ የካቲት 24 ቀን 2017 ዓ.ም የምክር ቤት አባሉ የአቶ ታረቀኝን ጨምሮ በመዝገብ ውስጥ የተካተቱትን 23 ግለሰቦች ክስ ማቋረጡን ጠበቃው አቶ ጌዲዮን መናገራቸውን ቢቢሲ ዘግቧል። በእስር ላይ የነበሩት አቶ ታረቀኝና አቶ ሃይደርም ሰኞ ዕለት ከእስር ተለቀዋል። የምክር ቤት አባሉ ከአንድ ዓመት ከ2 ወራት እስር በኋላ ከቤተሰባቸው ጋር መቀላቀላቸው ታውቋል። የአሜሪካ የእንኳን አደረሳችሁ መልእክት። የአሜሪካ ኤምባሲ በተመሳሳይ ጊዜ በጦም ወቅት ለምትገኙ ህዝበ ክርስቲያንና ህዝበ ሙስሊም ኢትዮጵያውያን እንኳን አደረሳችሁ ብሏል። ኤምባሲው በይፋዊ የኤክስ ገጹ ባጋራው መልእክት በእነዚህ የተቀደሱ አጽዋማት የአብይና የረመዳን የጾም ወቅቶች ለኢትዮጵያ ኦርቶዶክሳዊ ተዋሕዶ ቤተክርስቲያን ሃይማኖት ተከታዮችና ኢትዮጵያውያን ሙስሊሞች ጥልቅ የሆነ መንፈሳዊ ቁርኝት የምታሳልፉበት ጊዜ እንዲሆን እመኛለሁ ብሏል። ከትንሣኤ በፊት ጾምን መጾም ለክርስትና አማኞች በጣም አስፈላጊ ከሆኑት መካከል ዋናው ነው። ታላቁ ጾም አብይ ጾም ለመንፈሳዊ ንጽሕና የተሰጠ ጥልቅ መንፈሳዊ ጊዜ እንደሆነ ይታሰባል። የጾሙ ቀናት በፀሐይና በጨረቃ ጥምር ቀመር በሚገኘው በትንሣኤ ላይ የተመሰረቱ በመሆናቸው በየዓመቱ ይለወጣሉ። ትንሣኤው በዕለተ እሁድ ሚያዝያ 27 ቀን ይውላል። በዘንድሮ ዓመት በሙስሊሙ ማህበረሰብም ዘንድ ታላቁ የረመዳን ወር ገብቷል። ጾሙ ከንጋት እስከ ማታ ድረስ የሚዘልቅ ነው። ይህ የተቀደሰው የረመዳን ወር በአዲስ ጨረቃ እይታ መሰረት ሰኞ መጋቢት 2 ቀን ማክሰኞ መጋቢት 3 ይጀምራል። በሙስሊሞች ትውፊት መሰረት የረመዳን ቅዱስ ቁርአን የመጀመሪያ ጥቅሶች ለነብዩ መሐመድ ከ1400 ዓመታት በፊት የወረዱበት እንደሆነ ይታመናል። ጾሙ በቀን ሰዓት ከመብላትና ከመጠጣት መታቀብን ያካትታል። ኢድ አል ፈጥር የሚውለው ሸዋል 1 ሚያዝያ 1 ቀን ወይንም 2 ላይ ይሆናል። የአሜሪካ ኤምባሲ የአጽዋማቱን ወር ምክንያት በማድረግ ባጋራው መግለጫ ምንም እንኳን ክርስትናና እስልምና በመንፈሳዊ አምልኮ ስርዓታቸው ቢለያዩም ርህራሄ፣ አንድነትና የቸርነት አስተምሮን እንደሚጋሩ በመግለጽ የጾም ወቅት ማህበረሰባዊ መልካም እሴቶቻችንን የምናጠናክርበት እንዲሆን መልካም ምኞቴን እገልጻለሁ ብሏል። አማርኛ ቋንቋ የቲክቶክ የጥላቻ ቁጥጥርን በማለፍ ለጥላቻ ንግግር ስርጭት ውሏል ሲል አንድ ጥናት ማረጋገጡ ተሰምቷል። በኢትዮጵያና በዲያስፖራ ማህበረሰብ ውስጥ በሚሊዮኖች የሚቆጠሩ ተናጋሪዎች ያለው አማርኛ በቲክቶክ ማህበራዊ ትስስር ገጽ የይዘት ቁጥጥር ስርዓትና የጥላቻ ንግግር መለያን ለማለፍ ጥቅም ላይ የዋለ መሆኑ ስትራቴጂክ ዲያሎግ ኢንስቲትዩት የተባለ ተቋም በጥናቱ አመላክቷል። የሴሜቲክ ቋንቋ የሆነው አማርኛ ለዚህ ተግባር ጥቅም ላይ የዋለ ያለው በቲክቶክ የይዘት ቁጥጥር ስርዓት ውስጥ ያሉትን ክፍተቶች በመጠቀም ነው። ጥናቱ አማርኛም በሁለት የተለያየ መንገድ በመጠቀም የተጻፉ 134 አስተያየቶችን ለይቷል። የመጀመሪያው ዘዴ ኮድ የተሰኘ ሲሆን ይህም የግዕዝ ፊደላትን ተጠቅሞ የጥላቻ ንግግርን በቀጥታ በአማርኛ መተርጎምን ይጨምራል። ሁለተኛው ስልት ደግሞ ባይፓስ የተባለ ሲሆን በአውሮፓ ቋንቋ የተጻፉ የጥላቻ ንግግሮችን ከአማርኛ ጽሑፍ ጎን ማስቀመጥ ነው። ሪፖርቱ እንደገለጸው በቲክቶክ እንዲጠፉ ሪፖርት ከተደረጉ 16 አስተያየቶች ውስጥ መድረኩ 5 አስተያየቶችን ብቻ አጥፍቷል ወይንም የመታየት ዕድላቸውን ገድቧል። ይህ የሚያሳየው የቲክቶክ ሲስተም በእንግሊዝኛ የተጻፉና ሪፖርት የተደረጉ ከአማርኛ ቋንቋ ጽሑፍ ጎን የሚታይ እንኳን ቢሆን የጥላቻ ንግግርን መለየት እንደማይችል ነው ሲል ጥናቱ አመላክቷል። ለዛሬ ያዝንላችሁን ርዕሰ ጉዳዮች እዚህ ላይ ቋጨን። ላይክ፣ ሼር እና ኮሜንት በማድረግ ለቻናላችን ድጋፋችሁን መግለጽ እንዳትዘነጉ እያልን ከሌሎች መረጃዎች ጋር ደግመን እስክንገናኝ ቸር ያሰማን ስንል ተሰናበትን።